ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የዩክሬኑ ፕሬዝዳንት ዘለንስኪ እስከ 50 ሺህ የሚደርሱ የሰሜን ኮሪያ ወታደሮች በሩሲያ ውስጥ ይሰማራሉ አሉ። የሩሲያ ኃይሎች በዩክሬን በርካታ ሰዎችን መግደላቸውም ታውቋል። በኦዴሳም ጭካኔ የተሞላበት ጥቃት ፈጽሟልም ተብሏል። ቴህራን አሜሪካ ቅድመ ሁኔታዎቿን እስካልተቀበለች ድረስ የሆርሙዝን የባህር ወሽመጥ አንከፍትም ብላለች። በዓለም በከፍተኛ ደረጃ በፖሊስ ከሚፈለጉ የወንጀል ቡድን መሪዎች አንዱ በዱባይ መያዙ ሰምቷል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣችኋለን። አብራችሁን ቆዩም። የዩክሬኑ ፕሬዝዳንት ዘለንስኪ እስከ 50 ሺህ የሚደርሱ የሰሜን ኮሪያ ወታደሮች በሩሲያ ውስጥ ይሰማራሉ አሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የፒዮንግያንግ አጋር ለሆነችው ሩሲያ ለመዋጋት እስከ 50 ሺህ የሚደርሱ የሰሜን ኮሪያ ወታደሮች በሩሲያ እንደሚሰማሩ አንስተዋል። ደቡብ ኮሪያ ለሀገራቸው የአየር መከላከያ ድጋፍ እንድታደርግም ጥሪ ማቅረባቸው ተዘግቧል። ዘለንስኪ ቅዳሜ ዕለት በኤክስ ገጻቸው ባሰፈሩት መልእክት ከ30 ሺህ እስከ 50 ሺህ የሚደርሱ የሰሜን ኮሪያ ወታደሮች በሩሲያ ግዛት ውስጥ እንደሚሰማሩ ውሳኔ ተሰጥቷልም ብለዋል። ይህም በሐምሌ ወር ካስቀመጡት የ30 ሺህ ግምት ከፍ ያለ ቁጥር እንደሆነ ታውቋል። ይህንን መረጃ እንዴት እንዳገኙ ግን ዝርዝር ማብራሪያ ከመስጠትም ተቆጥተዋል። በተጨማሪም የዩክሬን ኃይሎች በሀገሪቱ ግዛት ውስጥ የሰሜን ኮሪያ ሚሳኤሎችን ማግኘታቸውንም አንስተዋል። ነገር ግን ቦታውን ይፋ አላደረጉም። ሰሜን ኮሪያ በዘመናዊ ጦርነት ልምድ ማካበቷን፣ ከሩሲያ ፍቃዶችን ማግኘቷንና የተለያዩ ወታደራዊ መሳሪያዎቿን መረከቧን እንደምትቀጥልም ግልጽ ነው ብለዋል ዘለንስኪ። ከደቡብ ኮሪያ ጋር የበለጠ ትብብር እንዲኖር የጠየቁት ዘለንስኪ ዩክሬን እጥረት ባለባት መስክ ከደቡብ ኮሪያ ድጋፍ ማግኘት ትፈልጋለች ሲሉም የአየር መከላከያ ስርዓቶችንም ጠቅሷል። በድሮን ስምምነትና በሌሎችም ዘርፎች አብረን ለመስራት ዝግጁ ነን ያሉት ፕሬዝዳንቱም የዩክሬን ዲፕሎማቶች ሊደረጉ ከሚችሉ ስምምነቶች ጋር በተያያዘ ከደቡብ ኮሪያ ጋር ተገናኝተው እየተነጋገሩ መሆናቸውንም አክሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የሰሜን ኮሪያው መሪ ኪም ጆንግ ኡን በሰኔ 2024 ፑቲን በፒዮንግያንግ ባደረጉት ጉብኝት ወቅት አጠቃላይ ስትራቴጂካዊ ስምምነት መፈራረማቸው ይታወሳል። ስምምነቱ ሁለቱም ሀገራት ከውጭ ጥቃት ሲሰነዘርባቸው እርስ በርስ የመረዳዳት ድንጋጌን ያካትታል። ሰሜን ኮሪያ የወታደሮቿን መሰማራት ለስምምነት አጋሯ የሚደረግ እርዳታ እንደሆነ አድርጋም አቅርቧለች። ሰሜን ኮሪያ በ2024 ወደ ሩሲያ ኩርስክ ክልል 14000 ወታደሮችን የላከች ሲሆን ይህም ሞስኮ በዩክሬን ኃይሎች የተሰነዘረባትን ትልቅ ጥቃት እንድትመክትም አድርጓታል። በዚህ ወር የዩክሬን ወታደራዊ ስለላ ድርጅት ባለስልጣን ለሮይተርስ እንደተናገሩት የሰሜን ኮሪያ የሚሳኤል ክፍል በምዕራብ ሩሲያ መሰማራት የጀመረ ሲሆን በዩክሬን ላይ ጥቃት ለማድረስ የሚያስችሉ 120 ባላስቲክ ሚሳኤሎችና 6 ማስወንጨፊያዎችም ሊታጠቅ ይችላልም ተብሏል። ዩክሬን ከፍተኛ ጥራት ያላቸው የአየር መከላከያ መሳሪያዎች እጥረት ያለባት ሲሆን ሩሲያ ደግሞ ለመቀልበስ አስቸጋሪ የሆኑትን የባላስቲክ ሚሳኤሎችን በብዛት በመጠቀም ይህንን ድክመት ለመጠቀም ሞክራለች። በዩክሬንና በገለልተኛ አካላት ግምገማ መሰረት ሰሜን ኮሪያ ለሩሲያ በሚሊዮን የሚቆጠሩ የመድፍና የሞርታር ጥይቶችን፣ ባላስቲክ ሚሳኤሎችንና የረጅም ርቀት መድፎችን እንዲሁም ባለብዙ ሮኬት ማስወንጨፊያዎችን አቅርባለችም ተብሏል። በተመሳሳይ መረጃ የሩሲያ ኃይሎች በዩክሬን በርካታ ሰዎችን መግደላቸው ታውቋል። በኦዴሳም ጭካኔ የተሞላበት ጥቃት አድርሷል ተብሏል። ፕሬዝዳንት ቮሎዲሚር ዘለንስኪ በኦዴሳ ወደብ ላይ ተከታታይ ጥቃቶች በደረሱበት ወቅት ሞስኮ የዓለምን የምግብ ዋስትና እያወከች ነው ሲሉም ከሷል። የሩሲያ ኃይሎች በዩክሬን ሰሜን ምስራቅ ካርኪቭ ከተማ በሚገኝ የመኖሪያ ህንፃ ላይ ባደረሱት የሌሊት ጥቃት የሁለት ሰዎችን ህይወት የቀጠፉ ሲሆን ሞስኮ በዩክሬን የኃይል መሰረተ ልማቶች ላይ የምታደርሰውን ጥቃት አጠናክራ ቀጥላለች። የካርኪቭ ገዢ በቴሌግራም ገጻቸው እንዳሰፈሩት የሩሲያ ኃይሎች በሳልቲቭስኪ ወረዳ በሚገኝ ረጅም ህንፃ ላይ ጥቃት በማድረሳቸው እድሜያቸው 50ና 66 የሆኑ ሁለት ወንዶችም ተገድለዋል። ቢያንስ 21 ሰዎች ደግሞ ቆስለዋልም ተብሏል። በደቡባዊ የከርሰን ክልል ደግሞ የሩሲያ መድፎች እሁድ ዕለት የአንዲት ሴትን ህይወት እንዲያልፍም ማድረጉ ታውቋል። እንዲሁም በዴኒፕሮ ክልል ፓቭሎግራድ ከተማ በሚገኝ የገበያ ማዕከል አቅራቢያ በደረሰ እጅግ አደገኛ ጥቃት 4 ህጻናትን ጨምሮ 9 ሰዎች መቁሰላቸውን የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በኤክስ ገጻቸው ላይ ጽፏል። በዚቶሚር፣ ሚኮላይቭ፣ ኬቭ፣ ኬርሰን፣ ሱሚ፣ ካርኪቭ፣ ዴኒፕሮ፣ ዛፖሪዥያ እና ዶኔትስክ ክልሎችም ጥቃቶች መፈጸማቸውን ፕሬዝዳንቱ ገልጸዋል። በሩሲያ በኩል ታስ የዜና ወኪል እንደዘገበው የዩክሬን የድሮን ጥቃቶች በቤልጎሮድ በሌሊት የ3 ሲቪሎችን ህይወትም ቀጥፏል። ሞስኮ በተደጋጋሚ ገዳይ ጥቃቶች የሚፈጸሙባትን በደቡብ ምዕራብ የሚገኘውን የኦዴሳ ክልልም ኢላማ አድርጋለች። የሩሲያ
የሩሲያ ኃይሎች በሌሊት ባላስቲክና ራዳር አጥፊ ሚሳኤሎችን እንዲሁም ከ200 በላይ ሻሂድ ድሮኖችን መተኮሳቸውን የዩክሬን አየር ኃይል በቴሌግራም ገጹ አስፍሯል። በ22 ቦታዎች ላይ ሚሳኤልና የድሮን ጥቃቶች የተመዘገቡ ሲሆን በ6 ቦታዎች ላይ ደግሞ የተመቱ ሚሳኤሎች ፍርስራሾችም አርፏል። ታስ የዜና ወኪል በበኩሉ በኦዴሳ ወደብ በሚገኙ የነዳጅ የቅባትና የጦር መሳሪያ ዲፖዎች ላይ ጥቃት መፈጸሙን ዘግቧል። ዘለንስኪ ጥቃቶቹ የኦዴሳን የኃይል ሴክተር ኢላማ ያደረጉ መሆናቸውንና ኤሌክትሪክን ለመመለስ የጥገና ስራ እየተከናወነ መሆኑንም አብራርቷል። በመኖሪያ ህንፃዎችና በወደቡ ላይ ጉዳት በመድረሱ ቢያንስ 8 ሰዎች ቆስለዋል። የዩክሬኑ ፕሬዝዳንት ኦዴሳ ወደብ እህል ወደ መላው ዓለም በመላክ ረገድ ያለውን ሚና በማመልከት ሩሲያ በዓለም የምግብ ዋስትና ላይ ስልታዊ በሆነ መንገድ ጦርነት የምታካሄደው በተለይም በዚህ መንገድ ነው ብለዋል። የክልሉ ገዢ ቀደም ሲል እንደተናገሩት በወደቡ ላይ በተፈጸሙ ጥቃቶች በጁላይ የመጀመሪያዎቹ 3 ሳምንታት ብቻ 28 ሰዎች ተገድለዋል። ይህ በእንዲህ እንዳለ ሩሲያ በሰሜን ምስራቅ የሱሚ ክልል በሚገኙ 2 የነዳጅ ማጣሪያዎች ላይ ጥቃት ማድረሷን ሮይተርስ የዜና ወኪል ጽፏል። ቴህራን አሜሪካ ቅድመ ሁኔታዎቿን እስካልተቀበለች ድረስ የሆርሙዝን የባህር ወሽመጥ አንከፍትም ብላለች። የኢራን እስላማዊ አብዮታዊ ዘብ እሁድ ዕለት እንደተናገረው አሜሪካ የጦርነት ካሳን ጨምሮ ቴህራን ያቀረበቻቸውን ቅድመ ሁኔታዎች እስክትቀበል ድረስ ለዓለም ኢኮኖሚ ወሳኝ የሆነውን የሆርሙዝ የባህር ወሰን እንደማይከፍቱም ገልጸዋል። አሜሪካና እስራኤል የካቲት መጨረሻ ላይ ጥቃት ከሰነዘሩበት ጊዜ ጀምሮም ኢራን በባህር ወሰኑ ላይ የትራንስፖርት እገዳም ጥላለች። ማለፊያ ክፍያ ለመጠየቅና የወሰነችውን መስመር ለማለፍ ይሞክራሉ የምትላቸው መርከቦች ጥቃት እያደረሰችም ቀጥላለች። ከጦርነቱ በፊት ነፃ የባህር ማለፊያ በነበረው በዚህ የውሃ መንገድ ላይ ጥቃቶች መቀጠላቸው በሚያዝያ ወር የተደረገውን የተኩስ ማቆም ስምምነት እንዲፈርስም አድርጎታል። አሸማጋዮች ሁለቱም ወገኖች ለሰላም ንግግር መንገድ የከፈተውን የሰኔ ወር የመግባቢያ ሰነድ ውሎች ላይ እንዲመለሱም ጥሪ አቅርበዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ከኦማን ጋር ስለ ባህር ወሰኑ ትራንዚትና አስተዳደር የተደረጉ ውይይቶች የመጨረሻው ምዕራፍ ላይ ደርሰዋልም ብለዋል። ነገር ግን የሆርሙዝ የባህር ወሰን ዳግም መከፈት በሌሎች ቅድመ ሁኔታዎችና የሰኔውን ስምምነት በመጣስ በሚከፈል ካሳ ላይ የተመሰረተ ነው ሲሉ አክለዋል። እሁድ ዕለት ኢራን ከአሜሪካ ጋር የተደራደረች መሆኗን አስተባብለው በአሸማጋዮች በኩል መልእክቶችን ከመለወጥ ያለፈ ነገር የለምም ብለዋል። የኢራን የደህንነት ኃላፊ መሐመድ ባጋር ቅዳሜ ዕለት የባህር ወሰኑ ለመክፈት የቅድመ ሁኔታዎችን ዝርዝር ያቀረቡ ሲሆን ይህም በኢራንና በሊባኖስ ፍልስጤም፣ የመንና ኢራቅ ባሉ አጋሮቿ ላይ የሚደረገው ወረራና ጦርነት እንዲቆም የሚልን ያካትታልም ተብሏል። በተጨማሪም አሜሪካ በኢራን ወደቦች ላይ ጣለችው እገዳ እንዲነሳ፣ ማዕቀቦች እንዲወገዱ፣ የታገዱ ሀብቶች እንዲለቀቁና ለጦርነቱ ጉዳት ካሳ እንዲከፈል መጠየቃቸውን ታስኒም የዜና ምንጭ ዘግበዋል። የኢራን አብዮታዊ ዘብ እሁድ ዕለት እንደተናገረው ስትራቴጂካዊ ጠላት ሁሉንም ቅድመ ሁኔታዎቻችን እስኪቀበል ድረስ የባህር ወሰኑ ለእኛ የጦር ሜዳ እንጂ የውሃ መንገድ ብቻ ባለመሆኑ መዘጋቱን እናስቀጥላለንም ብሏል። ቀድሞ የነበረው የኢራንና አሜሪካ ስምምነት ለቋሚ ሰላም ንግግር መነሻ እንዲሆን ታስቦ የነበረው ቴህራንና ሙስካት ከሌሎች የፋርስ ባሕረ ሰላጤ ሀገሮች ጋር በመወያየትና ተፈጻሚነት ካለው ዓለም አቀፍ ሕግ ጋር በተጣጣመ መልኩ የወደፊት ዝግጅቶችን እንደሚያደርጉም ገልጾ ነበር። ዓለም አቀፍ ሕግ በአጠቃላይ ባሉ የባህር ወሰኖች ላይ የማለፊያ ክፍያን መጠየቅን ይከለክላል። የቱርክ የውጭ ጉዳይ ሚኒስትር ቅዳሜ ዕለት እንደተናገሩት ግብጽ ቀጠናውን ለማረጋጋት በቱርክ ሳውዲ አረቢያና ፓኪስታን መካከል የተደረገው የጋራ መከላከያ ስምምነት ትቀላቀላለች ብለው እንደሚጠብቁ ገልጸው ሀገሪቱን በሁሉም ጉዳዮች ላይ ተፈጥሯዊ አጋር ሲሉም ጠርተዋታል። አሁንም ቢሆን የህብረቱ አባላት እንደሆንን ያህል አብረን እየሰራን ነው ብለዋል የውጭ ጉዳይ ሚኒስትሩ በቃለ መጠይቃቸው። የፓኪስታን የውጭ ጉዳይ ሚኒስቴር አርብ ዕለት እንደተናገረው ስምምነቱ በማንኛውም አባል ሀገር ላይ የሚፈጸም ጥቃት በሁሉም ላይ እንደተፈጸመ የሚቆጠር መሆኑንና የጋራ መከላከልን ለማጠናከር የታለመ መሆኑንም ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ ማድረጋቸውን ገለጹ። ኔትንያሁ የሰላም እቅዱን ውድቅ ለማድረግ የሰጡት ምክንያት በቅድሚያ ሐማስ ትጥቅ መፍታት አለበት በሚል ነው። የትራምፕ የሰላም ቦርድ ባለፈው ወር ሐማስና ሌሎች በጋዛ የሚገኙ ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ ከስምምነት ላይ መደረሱን ተናግሮ ነበር። ነገር ግን ሐማስ ከባድ መሳሪያዎቹን የሚያስረክበው እስራኤል ማንኛውም ጥቃትን ስታቆምና ወታደሮቿን
ከጋዛ ስታስወጣ መሆኑን ተናግሯል። እስራኤል በጥቅምት ወር የመጀመሪያው የተኩስ አቁም ከተደረሰ በኋላ በጋዛ ጥቃት መፈጸሟን ቀጥላለች። ኔትንያሁ ትላንት እሁድ ለተሰበሰበው ካቢኔያቸው እስራኤል ባለ 15 ነጥብ ሰነዱን ውድቅ አድርጋለችም ብለዋል። የእስራኤል ጦር ሐማስ በትክክል ትጥቅ እስኪፈታ ድረስ ከጋዛ አይወጣም፣ እንዲሁም በዜጎቻችንና በወታደሮቻችን ላይ የሚቃጣን ማንኛውም ስጋት ይቀለብሳል ብለዋል። እሁድ ዕለት የሐማስ ባለስልጣን ለቢቢሲ በሰጡት ምላሽ ቡድኑ ለስምምነቱ ያለውን ቁርጠኝነት እንደገና ያረጋግጣል፣ እንዲሁም የ15 ነጥብ እቅዱን ተግባራዊ ለማድረግ በቁም ነገርና በኃላፊነት ስሜት ለመሳተፍ ዝግጁ ነው ብለዋል። በተጨማሪም አደራዳሪዎች ስምምነቱን ሁሉም አካላት ተግባራዊ ማድረጋቸውን እንዲያረጋግጡም ጥሪ ማቅረባቸው ተነግሯል። እስራኤል እቅዱን ውድቅ ማድረጓ መስከረም ወር ላይ ትራምፕ ያቀረቡት የጋዛ እቅድ ችግር እንዳጋጠመው ማሳያም ተደርጎ ተቆጥሯል። እቅዱ የሰላም ቦርድ መመስረትን፣ የሐማስ ትጥቅ መፍታትንና የእስራኤል ወታደሮች ከጋዛ መውጣትንና የጋዛን መልሶ ግንባታ የያዘ ነው። የኔትንያሁ አቋም ብዙዎችን ያስገረመ አልነበርም፣ ግን ይህንን አቋማቸውን ለማሳወቅ ትንሽ ጊዜም ወስደዋል ተብሏል። የእስራኤሉ ጠቅላይ ሚኒስትር በትራምፕ እቅድ ደስተኛ አለመሆናቸው በግልጽ የሚታወቅ እንደሆነ ቢቢሲ ዘግቧል። ነገር ግን በተመሳሳይ ጊዜ ቅርብ አጋራቸውን ማስቆጣት አለመፈለጋቸው አቋማቸውን ለማዘግየታቸው እንደ ምክንያት ከተጠቀሱት ነገሮች መካከል አንዱ እንደሆነም ታውቋል። ትራምፕ ዘላቂ ሰላምና ደህንነት ለማምጣት ትልቅ እርምጃ ብለው የጠሩትን ነገር ካሳወቁ ከአንድ ሳምንት በላይ ሆኖታል። ሐማስ ትጥቅ ለመፍታት የተስማማው ለመጀመሪያ ጊዜ ሲሆን እንደ ቅድመ ሁኔታ ያስቀመጠው ደግሞ እስራኤል ጦሯን ከጋዛ ማስወጣት እንዳለበት ነው። እሁድ ዕለት ኔትንያሁ እርሳቸው በስልጣን ላይ ያሉ ይህ እንደማይሆን ለማሳየት ቆርጠው የተነሱም አስመስሏቸዋል ተብሏል። ሐማስ መጀመሪያ ትጥቅ መፍታት እንዳለበት የተናገሩት ጠቅላይ ሚኒስትሩም የይስሙላ ትጥቅ መፍታት ሊሆን እንደማይችልም አጥብቀው ተናግሯል። ኔትንያሁ ከአሜሪካ ባለስልጣናት ጋር ወደፊት እንዴት መቀጠል እንደሚቻል እየተወያዩ መሆኑንም ተናግሯል። ሀሳቦች አሏቸው። አንዳንዶቹ ተቀባይነት ያላቸው ሲሆኑ፣ ሌሎቹ ደግሞ ቅቡልነት የሌላቸው ናቸው። እናም በእነዚህ ጉዳዮች ላይ እንዴት አቋም መያዝ እንዳለብን እናውቃለንም ብለዋል። የየመን ጦር ሁቲዎች በቀይ ባህሯ የወደብ ከተማ ላደረሱ ጥቃት በቀል ይጠብቃቸዋል ሲል ዝቷል። የየመን ታጣቂ ኃይሎች 7 ሰዎችን ለሞትና 30 ሌሎችን ለአካል ጉዳት የዳረገውን የቀይ ባህር ወደብ ከተማ በሆነችው ሞካ ላይ የተፈጸመውን የሁቲዎች የሚሳኤልና የድሮን ጥቃት ተከትሎ ምላሽ እንደሚሰጡ ዛሬ ሰኞ አስጠንቅቀዋል። ጦሩ የተፈጸመውን ጥቃት በጠቅላላው በታጣቂ ኃይሉ ላይ እንደተፈጸመ አድርገው እንደሚያዩና ማንኛውም መሰል ጥቃቶች በዚህ መሰረት እንደሚስተናገዱም ገልጿል። የወታደራዊ ቃል አቀባይ ኮሎኔል ዋሂድ አብዱላሂ አልናዝል በሰጡት መግለጫ የስጋቱን ምንጮች ለማስወገድ የሚያስችል ፍላጎት፣ ብቃትና ተነሳሽነት አለንም ብለዋል። ጦሩ ባወጣው መግለጫ 4 የወታደራዊ አባላቱና 3 ሲቪሎች በጥቃቱ ሲገደሉ አብዛኞቹ ሲቪሎች የሆኑ 30 ሌሎች ደግሞ ቆስለዋልም ብለዋል። ሁቲዎች ሚሳኤሎችንና ድሮኖችን በመጠቀም የሲቪል መሰረተ ልማቶችን፣ መኖሪያ ቤቶችን፣ የኃይል ማደያዎችንና የወታደራዊ ቦታዎችን ኢላማ ማድረጋቸውንም ገልጿል። በመግለጫው መሰረት የአየር መከላከያ ስርዓቱ በጥቃቱ ላይ የተሳተፉ 11 የሁቲ ድሮኖችን መክቶም ጥሏል። ጦሩ የሲቪሎችን ሕይወትና ንብረት ለመጠበቅ እየሰራ በኢራን በሚደገፉት ሁቲዎች ላይ የሚያደርገውን የማጥቃት እንቅስቃሴም እንደሚቀጥል አስታውቋል። በሌላ በኩል የመንግስታቱ ድርጅት የየመን ልዩ መልእክተኛ በሰጡት ማስጠንቀቂያ በቅርቡ በሆዴይዳ ላይ የተፈጸሙትና በሲቪሎችና ወታደሮች ላይ ጉዳት ያደረሱ እንዲሁም ወደቡን ጨምሮ በመሰረተ ልማቶች ላይ ጉዳት ያደረሱት የሁቲዎች ጥቃት በየመን ሰፊ ግጭት እንደገና እንዲቀሰቀስ የማድረግ አደጋ አለውም ብለዋል። በተጨማሪም ሁኔታው በሆዴይዳ ማሪብና ሌሎች አካባቢዎች የሚገኙ ሲቪሎችን ለከፍተኛ አደጋ እንደሚያጋልጥም ልዩ መልእክተኛው አንስተዋል። አክለውም ውጥረቱ እንዲቆም ጥሪ አቅርበዋል። ሁለቱም ወገኖች ከፍተኛ ግልጽነትና ቁጥጥር እንዲያደርጉ እንዲሁም ሲቪሎች ከዚህ ባለፈ ደግሞ የሲቪል መሰረተ ልማቶች ሊጠበቁ እንደሚገባ አሳስበዋል። በተመሳሳይ መረጃ ሳውዲ አረቢያ የደህንነት ስምምነት ከተፈራረመች በኋላ የየመን ሁቲዎች የነዳጅ ማጣሪያው ላይ ጥቃት ማድረሳቸው ታውቋል። ከኢራን ጋር ወገንተኝነት ያላቸው የየመን ታጣቂ ሁቲዎች ሳውዲ አረቢያ ከአሜሪካና እስራኤል ከኢራን ጋር ባደረጉት ጦርነት ምክንያት እየጨመረ የመጣውን ቀጠና ለመረጋጋት ለመመከት ከቱርክና ፓኪስታን ጋር የደህንነት ስምምነት ከተፈራረመች ከ2 ቀናት በኋላ በሳውዲ አራምኮ የነዳጅ ማጣሪያ ላይ ጥቃት አድርሷል። ከአሜሪካ ወዳጆች ከሆኑት የሱኒ ሙስሊም ሀገራት ከቱርክና ከፓኪስታን ጋር የተደረገው ስምምነት ማንኛውንም የጥቃት እቅድ በጋራ ለመመከት ያለመ ነው። በሶስቱ ሀገራት መካከል በተደረገው ስምምነት መሰረት በአንዱ ሀገር ላይ የሚፈጸም ማንኛውም ጥቃት በሶስቱም ላይ እንደተፈጸመ ይቆጠራልም ተብሏል። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሬ በኤክስ ገጻቸው ባሰፈሩት መግለጫ
ሁቲዎች ማጣሪያውን ለማጥቃት ድሮን እንደተጠቀሙ አንስተዋል። ሁቲዎች በደቡብ ምዕራብ ሳውዲ አረቢያ በቀን 400 ሺህ በርሜል ድፍድፍ ነዳጅ በሚያጣራው በጃዛን በሚገኘው የአራምኮ ተቋም ላይ ቀደም ሲልም ጥቃቶችን አድርሰው ነበር ብለዋል። በተጨማሪም በቀይ ባህር ዳርቻ በሚገኘው የያንቡ ተቋም ላይ ጥቃት መፈጸማቸው ታውቋል። በሌላ መግለጫ ደግሞ የሀያ ሳሬ ሁቲዎች በቀይ ባህር ዳርቻ በሚገኘው የየመን የሞካ ወደብ ከተማ ላይ የሚሳኤልና የድሮን ጥቃቶችን መፈጸማቸውን ተናግረዋል። በዓለም በከፍተኛ ደረጃ በፖሊስ ከሚፈለጉ የወንጀል ቡድን መሪዎች አንዱ በዱባይ መያዙ ተሰማ። በመላው ዓለም በከፍተኛ ደረጃ በጸጥታ ኃይሎች ከሚፈለጉ ሰዎች አንዱ የሆነውና የወንጀል ቡድንን በመምራት የተጠረጠረው ግለሰብ በዱባይ በቁጥጥር ስር ውሏል። ዳንኤል ኬንሃን የተባለው ተጠርጣሪ ከዱባይ ለአየርላንድ ተላልፎ ተሰጥቶ በደብሊን ፍርድ ቤትም ቀርቧል። በአውሮፓውያኑ ከጥቅምት 2015 እስከ ግንቦት 2017 ባሉት ዓመታት ለወንጀል ቡድን ትዕዛዝ በመስጠት ክስም መስርቶበታል። የአየርላንድ መንግስት ጄት የ49 ዓመቱን ተጠርጣሪ ደብሊን አድርሶ በቁጥጥር ስር ማውሏል። እስከ ጥቅምት 5 ድረስ በፖሊስ ይዞታ ስር ሆኖ ይቆያልም ተብሏል። በዩናይትድ አረብ ኤምሬትስ በቁጥጥር ስር የዋለው መጋቢት ላይ ሲሆን ባለፉት ወራት ለአየርላንድ ተላልፎ እንዳይሰጥ ይግባኝ ቢልም አልተሳካለትም ሲል ቢቢሲ ዘግቧል። ኬንሃን የወንጀል ቡድን ከፍተኛ መጠን ያለው አደንዛዥ እጽና የጦር መሳሪያ ከመላው ዓለም በማስገባት ተጠያቂ እንደሆነ የአየርላንድ ብሔራዊ የወንጀል ተቋም ይፋ አድርጓል። ከወንጀል ቡድን ግድያዎች ጋር የተያያዘ እንደሆነም ተገልጿል። ከአየርላንድ በተጨማሪ የአሜሪካ ግምጃ ቤትም በወንጀል ተጠያቂ ለማድረግ ይፈልጋልም ተብሏል። የሚመራው የወንጀል ቡድን በዓለም እጅግ የከፉ ከሚባሉት አንዱ እንደሆነም ተነግሮለታል። የአሜሪካ መንግስት በ2022 በግለሰቡ ላይ ማዕቀብ ጥሎ እንደነበርም ይታወሳል። ኬንሃንና ቤተሰቦቹ በወንጀል ቡድን ውስጥ እጃቸው እንዳለበት ገልጿል። በወንጀል ቡድኖች መካከል በተፈጠረ ግጭትም 18 ሰዎች ከመገደላቸው ጋር በተያያዘ በአየርላንድ ሲፈለግ ነበርም ተብሏል። የአየርላንድ መንግስት አደገኛ የሚላቸው ሰዎችን የሚያጓጉዙበት ጥይት የማይበሳው መኪና ተዘጋጅቶ በጸጥታ ኃይል ታጅቦም ፍርድ ቤት እንዲቀርብ ተደርጓል። ኬንሃን በ2016 ከግድያ ሙከራ እንዳመለጠም ይታወሳል። ከአየርላንድ ወጥቶ በስፔንና ከዚያም በዱባይ ይኖር እንደነበርም ቢቢሲ አስታውሷል። በኃይለኛ አውሎ ንፋስ ምክንያት ቻይና 1 ሚሊዮን ሰዎች ቤታቸውን ለቀው እንዲወጡ አደረገች። በቻይና የተከሰተው ዶልፊን የተባለ ከባድ አውሎ ንፋስ መሬት መድረሱን ተከትሎ ባለስልጣናት የፋይናንስ ማዕከል የሆነችውን ሻንጋይን ጨምሮ ከሀገሪቱ ምስራቃዊ አካባቢዎች ከ1 ሚሊዮን በላይ ሰዎች ቤታቸውን ለቀው እንዲወጡ ማድረጋቸው ታውቋል። አውሎ ንፋሱ ከፍተኛ ዝናብ ያስከተለ ሲሆን በተከሰተበት ክልል በሙሉ የትራንስፖርት እንቅስቃሴዎችንም አቋርጧል። ዛሬ ሰኞ ብቻ በሻንጋይ ውስጥ ወደ 1000 የሚጠጉ በረራዎችም ተሰርዘዋል ተብሏል። ባለስልጣናቱ ዶልፊን የተባለው አውሎ ንፋስ ወደ ትሮፒካል አውሎ ንፋስ ዝቅ ስለማለቱ የገለጹ ቢሆንም ወደ ሰሜን አቅጣጫ እየተጓዘ ያለው አውሎ ንፋስ እስከ ረቡዕ ድረስ ኃይለኛ ዝናብ፣ ጎርፍና የመሬት መንሸራተት አደጋ ሊያስከትል እንደሚችል ማስጠንቀቃቸውን ቀጥለዋልም ተብሏል። ቻይናን ከመቱት አውሎ ንፋሶች ሁሉ የጎላው ስለሆነው ዶልፊን አውሎ ንፋስ የሀገሪቱ ባለስልጣናት ቀደም ሲል ከፍተኛ የጥንቃቄ መልእክት አስተላልፈውም ነበር። እሁድ ዕለት ከሰዓት በኋላ በጂያንግ ግዛት ዮሃን ላይ ለመጀመሪያ ጊዜ ሲከሰት የንፋሱ ፍጥነት በሰዓት 150 ኪሎ ሜትር እንደነበር የሜትሮሎጂ ባለስልጣናትም ይፋ አድርገዋል። አሜሪካ በሩሲያ ላይ የተጣሉ ማዕቀቦችን የሚያጠናክር አዲስ የታሪፍ ሕግ አጸደቀች። የአሜሪካን ሴኔት በ86 ለ11 በሆነ የድምፅ ብልጫ በሴናተር ሊንድሴ ግራሃም የቀረበውንና በሩሲያ የንግድና የኢነርጂ ዘርፍ ላይ ያተኮረውን የጽኑ ማዕቀብ ረቂቅ ሕግ ማጽደቋን ዘጋርዲያን አስነብቧል። ሁለቱም የፖለቲካ ፓርቲዎች ዲሞክራቶችና ሪፐብሊካኖች በጋራ የደገፉት ይህ ሕግ የሞስኮን የጦርነት በጀት ለማድረግ ያለመ እንደሆነም ተነግሯል። ይህ አዲሱ ሕግ አሜሪካ ከሩሲያ በሚገቡ ማናቸውም የኢንዱስትሪና የንግድ ምርቶች ላይ እስከ 500% የሚደርስ ከፍተኛ ታሪፍ እንድትጥል ሕጋዊ ስልጣን የሚሰጥ እንደሆነ ታውቋል። የሩሲያ ነዳጅና የተፈጥሮ ጋዝ በሚገዙ ማናቸውም ሶስተኛ ሀገራትና የውጭ ኩባንያዎች ላይ ሁለተኛ ደረጃ የኢኮኖሚ ማዕቀብ ለመጣል የሚያስችል መሆኑም ታውቋል። የኢኮኖሚ ባለሙያዎች ይህ እርምጃ የሩሲያን የነዳጅ ገቢ በከፍተኛ ሁኔታ እንደሚቀንሰው ቢገልጹም ከሩሲያ ጋር የንግድ ትስስር ባላቸው አንዳንድ አጋር ሀገራት ላይም አሉታዊ የጎንዮሽ ጉዳት ሊኖረው እንደሚችልም አንስቷል።
ኢራን የመሪዋን ግድያ አትምርም አትረሳውም ሲሉ የውጭ ጉዳይ ሚኒስትሩ አባስ አራግቺ ተናገሩ። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ኢራን የሀገሪቱ መሪ ግድያ እንደማትምርና እንደማትረሳው አንስተው እየጨመረ የመጣ ጫና ቢኖርም ቴህራን ነጻነቷና ብሔራዊ ክብሯን ለማስጠበቅ በሚደረገው ጥረት ጸንታ እንደምትቀጥልም ይፋ አድርገዋል። የመሪው ግድያ በፍጹም የማንረሳው ነገር ነው ሲሉ አራግቺ በኤክስ ገጻቸው ላይም አስፍሯል። ትላንት እሁድ በቴህራን ለጋዜጠኞች የተናገሩት ውጭ ጉዳይ ሚኒስትሩ ከአሜሪካ ጋር በቅርቡ ድርድር የመጀመር እድል እንደሌለም አንስተዋል። ዋሽንግተን በመጀመሪያ የእስላማባድ የመግባቢያ ሰነድ ጥሰቶችን ማቆምና ለእነዚህ ጥሰቶች ካሳ መክፈል እንዳለባትም አንስተዋል። ሚኒስትሩ አሸማጋዮች ድርድሩን እንደገና ለማስጀመር መንገዶችን ለመፈለግ ጥረት ማድረጋቸውን ቀጥለዋልም ብለዋል። ቴህራን በዚህ ሰዓት ወደ ድርድር ለመመለስ ምንም አይነት መሰረት አታይምም ብለዋል። አሜሪካ የመግባቢያ ሰነዱን መጣስ ካላቆመችና ለፈጸመችው ጥሰት ካሳ እስካልከፈለች ድረስ ድርድሩን እንደገና የማስጀመር ምንም አይነት እድል አይኖርም ብለዋል። ከኦማን ጋር ስለሚደረገው ውይይት ሲናገሩም የኢራን ዋና ዲፕሎማት ውይይቱ በሆርሙዝ በኩል አዲስ የባህር መንገድ የመክፈት ላይ ያተኮረ እንደነበር አንስተዋል። ሚኒስትሩ ከኦማን ጋር የሚደረገው ማንኛውም ስምምነት ስልታዊውን የባህር መስመር ለመክፈት የተደረገ ውሳኔ ተደርጎ መተርጎም የለበትም ብለዋል። ይህ ማለት ግን የሆርሙዝ ወደብ ይከፈታል ማለት አይደለም። የባህር መስመሩን እንደገና መክፈት በበርካታ ቅድመ ሁኔታዎች ላይ የተመሰረተ እንደሚሆንም አንስተዋል። የኢራን እስላማዊ አብዮታዊ ጥበቃ ኮርፕስ ቃል አቀባይ ጀነራል ሆሴን ሞሄቢ እንደተናገሩት የስልታዊ የባህር መስመር መከፈት ከኢራን ኦማን ድርድር ሙሉ በሙሉ ነፃ እንደሆነና ዋሽንግተን የኢራንን ቅድመ ሁኔታዎች በመቀበሏ ላይ የተመሰረተ ሊሆን እንደሚችልም አንስተዋል። በሱዳን በኩምሩክ የጅምላ መቃብር መገኘቱ ተነገረም። በሱዳን ብሉ ናይል ክልል በምትገኘው ኩምሩክ ከተማ የ25 ሰዎችን አስክሬን የያዘ የጅምላ መቃብር መገኘቱን የከተማ ባለስልጣን ይፋ አድርጓል። በመቃብሩ የተገኙት አስክሬኖች የሴቶች የህፃናትና የሆስፒታል ሰራተኞች መሆናቸውም ተገልጿል። የኩምሩክ ከተማ ኮሚሽነር አብድል አቲ ሙሐመድ አልፋኪ እንዳሉት የሱዳን ሰራዊት ከተማዋን ከአርኤስኤፍ ነጻ ካወጣ ከአንድ ወር በኋላ በተደረገ የማጽዳት ስራ ወቅት በከተማዋ ሰሜን ምስራቃዊ ክፍል መቃብሩ ተገኝቷል። ባለስልጣኑ እንደተናገሩት ተጎጂዎቹ በከተማዋ ላይ ጥቃት በተፈጸመበት ወቅት አርኤስኤፍ የአጥፍቶ ጠፊ ድሮኖችን ለማስወንጨፍ ይጠቀምበት ከነበረው ጄበል ፋንካት ኮረብታ አቅራቢያ መገኘታቸውንም ተናግረዋል። የጅምላ መቃብሩ መገኘቱ በሱዳን በቀጠለው ጦርነት በሰላማዊ ሰዎች ላይ የተፈጸመው ከባድ ጥሰቶችና የሰብአዊ መብት ጉዳዮች እየተጋለጡ መሆናቸውን ያመላክታልም ተብሏል። በኩምሩክ የተገኘው መቃብር ከዚህ ቀደም በካርቱምና በጌዜራ ግዛቶች ከተገኙ ተመሳሳይ ጅምላ መቃብሮች ጋር ተያይዞ በሱዳን ጦርነት የሚደርሰውን የሰላማዊ ሰዎች ሰቆቃ እንደገና አጉልቶ እንዳሳየም ተዘግቧል።